ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 2 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከወለጋ በግፍ ያፈናቀላቸውንና በካምፕ የሚማቅቁትን ንጹሐን አማራዎች የገዛ ገዳዮቻቸውንና አፈናቃዮቻቸውን እጩዎች እንዲመርጡ በማስገደድ ታሪክ ይቅር የማይለው ሰይጣናዊ የፖለቲካ ቁማር ፈጽሟል። እንመለከተዋለን። ቤተክርስቲያንን በጠላትነት የፈረጀው የብልጽግናው አገዛዝ በአርሲው ጭፍጨፋ ላይ ያለውን ቀጥተኛ እጅ ለማድበስበስ ታዋቂ ሃይማኖት አባቶችንና ሊቃውንትን የማደንና የጅምላ እስራት ዘመቻ በይፋ ከፍቷል። የታሰሩት አባቶች እነማን ናቸው? መረጃውን ይዘናል። ከወራት በፊት ጦሩን ወደ አዲስ አበባ ሲሰበስብ የነበረው አገዛዝ ከባድ መሳሪያዎቹንና ወታደሮቹን በአፋር በኩል ወደ አማራና ትግራይ ድንበር በስፋት ማስፈር ጀምሯል። የአብይ አዲሱ ጦርነት ወዴት ትሰሙታላችሁ? በአፋብን ሸዋ ጠቅላይ ግዛት በአሳምነው እስር የሚገኘው ግዙፍ ክፍለ ጦሮችን የአመራር ሪፎርም አድርጓል። በመረጃችን አካተነዋል። በቀጠናው የዲፕሎማሲ ግንኙነት ፍጹም የከሰረው የአብይ አህመድ ቡድን በግብጽ በኤርትራና በሶማሊያ ታሪክ በማያውቀው የፖለቲካ ከበባ ውስጥ ወድቋል። የኢሳያስና የአልሲሲ አዲስ ስምምነትን ጨምሮ ዝርዝሩን ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ ከወለጋ በግፍ ያፈናቀላቸውንና በካምፕ የሚማቅቁትን ንጹሐን የገዛ ገዳዮቻቸውን እጩ አድርጎ እንዲመርጡ ሲያስገድድ መዋሉ ተገለጸ። በሀገሪቱ የፖለቲካ ታሪክ ውስጥ ታይቶና ተሰምቶ የማይታወቅ ፍጹም የህሊና መውደምንና ሰይጣናዊ የጭካኔ ጥግ የብልጽግናው አገዛዝ የራሱን የስልጣን ዕድሜ ለማራዘም ሲል የሰው ልጅ ሰብአዊ መከራና ስቃይ ለርካሽ ፕሮፓጋንዳ ማገዶነት የተጠቀመበት እጅግ አጸያፊ ድርጊት በይፋ ሲፈጽም ውሏል። አገዛዙ በመላው ሀገሪቱ በህዝብ ዘንድ ያጣውን የቅቡልነት ክብርና የድጋፍ መሰረት በሐሰት ስሌት ለመሸፈን በሚያደርገው ደካማ መፈራገጥ ላለፉት ዓመታት መዋቅራዊ በሆነ ቸልተኝነት መጠለያና መፍትሄ አጥተው በከፋ ሰቆቃ ውስጥ የሚገኙትን በሚሊዮን የሚቆጠሩ የሀገሪቱ ተፈናቃዮችን በዛሬው ዕለት ፍላጎታቸውና ፍቃዳቸው ሳይሆን በአስገዳጅነት የምርጫ ድምፅ እንዲሰጡ ማድረጉ ታውቋል። ይህ ድርጊት አገዛዙ ለሰው ልጅ ህይወትና መከራ ፍጹም ግድ የሌለው ይልቁንም የሰው ልጅ እንባና ደም ለስልጣን ማቆያነት የሚጠቀም ጨካኝ ቡድን መሆኑን በዓለም ፊት በድጋሚ የመሰከረበት ክስተት ሆኗል። በአሁኑ ሰዓት በደብረ ብርሃንና በተለያዩ የወሎ አካባቢዎች በሚገኙ መጠለያ ካምፖች ውስጥ የታጎሩት እነዚህ አብዛኛዎቹ ተፈናቃዮች በኦሮሚያ ክልል ወለጋ መሬት ላይ በማንነታቸው ብቻ ተለይተው በግፍ የታረዱ፣ የተጨፈጨፉና የተረሸኑ፣ የተረፉት ደግሞ እድሜ ልክ በጉልበታቸው ያፈሩትን ንብረታቸውንና መሬታቸውን በግፍ ተዘርፈው ለስደት የተዳረጉ ንጹሐን አማራዎች ላለፉት በርካታ ዓመታት በዚሁ በአገዛዙ ቀጥተኛ መዋቅራዊ ሴራና ግዴለሽነት ምክንያት መጠለያና ዘላቂ መፍትሄ አጥተው በየካምፑ በረሃብ በበሽታና በከፋ ድህነት እየተገረፉ ክረምትና በጋ ዝናብና ብርድ እየተፈራረቀባቸው በደካማ ድንኳን ውስጥ በቁም ስቃይ እንዲኖሩ የተፈረደባቸው ናቸው። አገዛዙ ይህንን መሰረታዊ የህልውና ጥያቄያቸውን ከመመለስ ፍትህ ከመስጠትና ወደ ቀያቸው በክብር ከመመለስ ይልቅ ይህንን ረሃባቸውን፣ ጥገኝነታቸውን እንደ ፖለቲካ ካርድ በመጠቀም የዛሬውን የድራማ ምርጫ ማድመቂያ አድርጓቸዋል። ይሁን እንጂ የጉዳዩን ታዛቢዎች፣ ተንታኞችና መላውን የአገሪቱን ህዝብ እጅግ ያስገረመው የአገዛዙን ዘግናኝና የጭካኔ ጥግ አስነዋሪው ክስተት እነዚህ ምስኪን ተፈናቃዮች በመጠለያ ካምፕ ውስጥ ሆነው እንዲመርጡ የተገደዱት በውል ጨርሶ የማያውቁትንና እነሱን ካፈናቀላቸው ከረሸናቸውና ካሳደዳቸው ከወለጋው መዋቅር የወጣውን የብልጽግና እጩ መሆኑ ነው። ይህም ማለት ንጹሐኑን በግፍ ካፈናቀሏቸውና ደማቸውን ካፈሰሱት የጥፋት ኃይሎችና ገዳዮቻቸው ጋር በምርጫ ካርድ መልሶ የማጋባት የአፈናቃዮቻቸውን የስልጣን ማህተም በራሳቸው በማቾችና በተፈናቃዮች ስም የመቀጠል ፍጹም ታሪክ የማይረሳው የሞራል ውድቀት ነው። አገዛዙ ተፈናቃዮችን እንደ ዜጋ ሳይሆን የገዛ ገዳዮቻቸውን ስልጣን እንዲያጸድቁ የተገደዱ መብትና ነጻነት አልባ የፖለቲካ ምርኮኞች አድርጎ የተጠቀመባቸው ሲሆን ይህ አይነቱ በቁም ስቃይ ላይ ያለን ህዝብ መከራ ለፖለቲካ ቁማር ማሟያ ማድረግ አጸያፊ ስሌት የአገዛዙን ፍጹም የህሊና መውደም ማረጋገጫ መሆኑ ተገልጿል። ቤተ ክርስቲያኗን በጠላትነት የፈረጀው የብልጽግናው አገዛዝ የቤተ ክርስቲያኗን አገልጋዮች ማሰር ጀመረ። በኦሮሚያ ክልል በአርሲ ዞን በንጹሐን ኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ጭፍጨፋና የዘር ማጽዳት ወንጀል ተከትሎ አገዛዙ እውነቱን ለመሸፈንና የራሱን ቀጥተኛ እጅ ለማድበስበስ የጀመረው የተቀናጀ የሴራ ካርድ አሁን ደግሞ ወደ ቤተ ክርስቲያን አገልጋዮችና ሊቃውንት የጅምላ እስራት መዞሩ ታውቋል። ወንጀሉን ራሱ አስፈጽሞ ሚስጥር ያውቃሉ ያላቸውን የወረዳ የጸጥታ መዋቅር አባላትና የዓይን እማኞችን ሲያድንና እንዲሰወሩ ሲያደርግ
የቆየው የአብይ አህመድ አገዛዝ አሁን ደግሞ እውነተኛውን ድምጽ ሙሉ በሙሉ ለማፈንና ማህበረሰቡን ይበልጥ ለማሸበር ከፍተኛ በሆኑ የቤተ ክርስቲያኗ መሪዎችና ሊቃውንት ላይ የአደን ዘመቻ ከፍተዋል። ከቀናት በፊት የቀድሞው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብሮድካስት ክፍል ኃላፊና ታዋቂው የነገረ መለኮት መምህር ቀሲስ መዝገቡ በአገዛዙ የጸጥታ ኃይሎች መታሰራቸው የተነገረ ሲሆን አገዛዙ ይህን የስርዓት ማዕበል ይበልጥ በማስፋትና ወደ ሊቃውንቱ መንደር በመዞር ትናንት ምሽት ላይ ደግሞ የቤተ ክርስቲያኗን ሊቅ መምህር በትረ ማርያምን ያለምንም ህጋዊ አሰራርና የእስር ማዘዣ በቁጥጥር ስር አውሏቸዋል። የስርዓት ዘመቻው በእነዚህ መምህራን ላይ ብቻ የቆመ ሳይሆን በአሁኑ ሰዓት በርካታ የሃይማኖት አባቶች፣ መምህራንና የቤተ ክርስቲያን ወጣት አገልጋዮች በአዲስ አበባና በተለያዩ አካባቢዎች እየታደኑ ወደ እስር ቤት እየተወሰዱ እንደሚገኙ መሬት ላይ የወጡ መረጃዎች ያረጋግጣሉ። የስርዓት ማዕበል የሚያሳየው አንድ ትልቅ እውነት ቢኖር የብልጽግናው አገዛዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እንደ ዋና የፖለቲካ ጠላት ፈርጆ መነሳቱን ሲሆን አገዛዙ ቤተ ክርስቲያኗ ያለባትን አገራዊና ታሪካዊ የህዝብ ትስስር እንዲሁም የእውነት ድምጽነቷን ለስልጣኔ ጠንቅ ነው በሚል ስሌት በጠላትነት በመፈረጅ ይህንን ተቋም መዋቅራዊ በሆነ መንገድ የማዳከም የመከፋፈልና አገልጋዮቿን የማሳደድ ስልታዊ ስራን በይፋ ተያይዞታል። በአርሲ የተፈጸመው ጭፍጨፋና አሁን እየተካሄደ ያለው የሊቃውንት ስርዓትም የዚሁ የጠላትነት ፍረጃ ቀጥተኛ ማረጋገጫዎች ናቸው። ይህንን መጠነ ሰፊ ጥቃትና የሊቃውንት ስርዓት ይበልጥ አሳሳቢ የሚያደርገው የአገዛዙ የውስጥ የፍርሃት ስሌት ነው። በአርሲው የንጹሐን ደም ሳቢያ የአብያተ ክርስቲያናቱና በማህበረሰብ ውስጥ የተቀሰቀሰውን ከፍተኛ ህዝባዊ ቁጭትና ተቃውሞ ተከትሎ አገዛዙ እነዚህ ተሰሚነት ያላቸውና የሚያስተምሩ የቤተ ክርስቲያን አገልጋዮች ምዕመኑን እንዳያነሳሱበት፣ ተቃውሞን እንዳያስተባብሩና እውነተኛውን የሴራ መጋረጃ ይፋ እንዳያወጡበት በጥብቅ ሰግቷል። ይህ ስጋት የገጠመው የብልጽግና ቡድን ህዝባዊ ቁጣውን ለመቀልበስና እውነቱን ለማፈን የቅድመ መከላከል የፍራቻ በትሩን ማሳረፍ መርጧል። ከወራት በፊት ጦሩን ወደ አዲስ አበባ ሲሰበስብ የነበረው የብልጽግናው አገዛዝ ከባድ መሳሪያዎችንና ሰራዊቱን በአፋር በስፋት ማስፈር ጀመረ። የይስሙላ ምርጫ ድራማውን ፍጻሜ ካደረገ በኋላ በአማራ ክልል የጀመረው መጠነ ሰፊ የጥፋት ጦርነት እንዳለ ሆኖ አሁን ደግሞ ወደ ትግራይ ክልል አዲስ የጦርነት ግንባር ለመክፈት በከፍተኛ ሁኔታ እየዳዳውና ወታደራዊ ትንኮሳዎቹን እያደረገ መሆኑ ታውቋል። ሰሞኑን የህወሓት መዋቅሮች በተደጋጋሚ በትግራይ ክልል ላይ በአገዛዙ የድሮን ጥቃቶች እየተፈጸሙ መሆኑን በይፋ ማሳወቃቸውን ተከትሎ አገዛዙ መሬት ላይ እያደረገ ያለው አዲስ ስልታዊ የወታደራዊ ስምሪት ዝግጅት የጉዳዩን አሳሳቢነት ይበልጥ ፍንትው አድርጎ አሳይቷል። አገዛዙ በህዝብ ላይ የከፈተውን የጦርነት ካርድ ወደ ትግራይም ለማስፋፋት የሚያደርገው ይኸው መፈራገጥ በቀጠናው አዲስ ሰፊ ቀውስ ለመፍጠር የታለመ የጥፋት አካሄድ መሆኑ ተገልጿል። ታማኝ የዜና ምንጮች እንደሚያመለክቱት አገዛዙ ታንኮችን፣ መድፎችንና ልዩ ልዩ የረጅም ርቀት ተኳሽ ከባድ መሳሪያዎችን በአፋር በኩል ወልዲያና ቆቦ መስመር እንዲሁም ወደ ትግራይ መስመር በሚወስዱት ድንበሮች ላይ በከፍተኛ ሁኔታ እያሰፈረ ይገኛል። ነገር ግን አገዛዙ ይህንን መጠነ ሰፊ ጦርና ከባድ መሳሪያ በቀጥታ በአማራ ክልል መሬቶች በኩል አሳልፎ ወደ ትግራይ ድንበር ለማስጠጋት ፍጹም አልቻለም። ምክንያቱም መላው የአማራ ክልል በፋኖ ጠንካራ ክንድ ሰራዊቱ እየተመታ በህዝባዊ እምቢተኝነትና ፍጹም የበላይነት ስር በመሆኑ የአገዛዙ ጦር በአማራ መሬት ላይ ለመንቀሳቀስ ቢሞክር በፋኖ መብረቃዊ ጥቃት መስመሩ ሙሉ በሙሉ ተቆርጦ እንደሚደመሰስ በጥብቅ በመረዳት ነውም ተብሏል። አገዛዙ ይህንን የፋኖን ክንድ በመሸሽ ብቸኛ አማራጭ አድርጎ የወሰደው በአፋር በኩል በመዞር መሳሪያዎቹንና ጦሩን በድንበሩ ላይ ማከማቸት ሆኗል። ይህንን ስልታዊ ሴራ ይበልጥ አደገኛና ውስብስብ የሚያደርገው ደግሞ በአሁኑ ሰዓት የአብይ አህመድ ታማኝ ተላላኪ በመሆን በትግራይ ላይ ጦር ሰባኪ ሆኖ የተሰለፈው የጌታቸው ረዳ ጦር መሽጎ ያለው በዚሁ በአፋር ክልል ውስጥ መሆኑ ነው። አገዛዙ ይህንን አጋጣሚ በመጠቀም በአፋር ላይ ለሚገኘው ለዚሁ የጌታቸው ረዳ ታጣቂ ቡድን ከፍተኛ የሆነ የመሳሪያ ዕድላና የትጥቅ ማጠናከሪያ እያደረገለት እንደሚገኝ መረጃዎች አረጋግጠዋል። ይሄ ጦር የአብይ አህመድ ሰራዊት በቆቦ በፋኖ ክንድ ሲሰበር በተደጋጋሚ ከፊት በመሰለፍ ፋኖን ሲዋጋ እንደነበር አፋብን አስታውቆ እንደነበር አሁን ደግሞ አገዛዙ የራሱን ጥቅም ለማስከበርና የስልጣን እድሜውን ለማራዘም ሲል የትኛውንም ተላላኪ ኃይል መሳሪያ አስታጥቆ ወደ እርስ በርስ እልቂት ለመክተት ወደ ኋላ እንደማይል ያረጋገጠው ክስተት ይህ ኃይል ወደ ትግራይ ለመዝመት በአብይ አህመድ እየታጠቀ ይገኛል። በአፋብን ሸዋ ጠቅላይ ግዛት አሳምነው እስር የሚገኙት ክፍለ ጦሮች የአመራር ሪፎርምና የተሃድሶ መርሃ ግብር ማጠናቀቃቸውን ገለጹ። መዋቅራዊ አንድነቱንና ወታደራዊ በላይነቱን ይበልጥ እያጠናከረ የመጣው አፋብን መሬት ላይ ያለውን የተዋጊነት ብቃትና ድርጅታዊ ዝግጁነት ወደ ላቀ ደረጃ ለማሸጋገር የሚያስችሉ መጠነ ሰፊ የውስጥ ማሻሻያዎችንና የተሃድሶ መርሃ ግብሮችን በተከታታይ እያከናወነ ይገኛል። በአፋብን ሸዋ ጠቅላይ ግዛት በአሳምነው እስር የሚገኘው የአጼ አምደ ጽዮን ኮር ሚኒሊክ ክፍለ ጦር ባካሄደው
ያለው ልዩ መርሃ ግብር አዲስ ጥልቅ ግምገማ በማካሄድ የአመራር ሪፎርም ማጠናቀቁን በይፋ ገልጿል። ይህ ስልታዊ ማሻሻያ ክፍለ ጦሩ ከምንጊዜውም በላይ ለሚቀጥሉት ታላላቅ ድርጅታዊ ግዳጆችና መብረቃዊ ጥቃቶች ይበልጥ ዝግጁ እንዲሆን ለማድረግ ታስቦ የተከናወነ መሆኑ ተብራርቷል። በርካታ ግዙፍ ክፍለ ጦሮችን በውስጡ አቅፎ የያዘው አንጋፋው የአጼ አምደ ጽዮን ኮር ከዚህ ቀደም የነበሩትን ጠንካራና ውጤታማ የአሰራር ልምዶች ይበልጥ በማጠናከር የውስጥ ክፍተቶችን በከፍተኛ የዲስፕሊን ስርዓት በማረም ላይ እንደሚገኝ ከስፍራው የወጡ መረጃዎች ያረጋግጣሉ። አሁን የተደረገው ይኸው የአመራር ሪፎርም ክፍለ ጦሩን በተደራጀ በተቀናጀና ዘመናዊ በሆነ ወታደራዊ ሳይንስ ለማጠናከር እየተከናወነ ያለ ሰፊ ስትራቴጂ አካል እንደሆነ ተገልጿል። በዚሁ የሪፎርም መርሃ ግብር ማጠቃለያ ላይ በአዲሱ መዋቅር መሰረት የተመደቡት የክፍለ ጦሩ አመራሮች የተጣለባቸውን ታሪካዊ ኃላፊነት በብቃት በታማኝነትና በኃላፊነት ስሜት ለመወጣት በሰራዊቱ ፊት ቃል ገብተዋል። የክፍለ ጦሩ አባላት በበኩላቸው ለአዲሶቹ መሪዎቻቸው ፈላጊውን ወታደራዊ ታዛዥነት በማሳየት ለህዝባቸው ደህንነትና ህልውና እስከ መጨረሻው በቁርጠኝነት እንደሚታገሉ በድጋሚ አረጋግጠዋል። በተመሳሳይ ዜና በአፋብን ሸዋ ጠቅላይ ግዛት በአሳምነው እዝ የአጼ ዘርዓ ያዕቆብ ኮር ስር የሚገኘው አንጋፋው አጼ ይኩኖ አምላክ ክፍለ ጦር የተሰጠውን ድርጅታዊ ግዳጅ በታላቅ ስኬት አጠናቆ የተሃድሶ መርሃ ግብር አካሂዷል። በዚህ ታሪካዊ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ አመራሮች፣ የሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ ኮርና የአጼ ይኩኖ አምላክ ክፍለ ጦር ከፍተኛ መኮንኖች በተገኙበት ወቅታዊ ዝግጁነትና ቀጣይ የትግል አቅጣጫዎችን በተመለከተ ጥልቅ ግምገማና ውይይት ተደርጓል። ክፍለ ጦሩ በቅርቡ የአገዛዙን መጠነ ሰፊ የጥፋት ሴራዎች ለማክሸፍ በተለያዩ ግንባሮች በቆራጥነት በመሰማራት ህዝባዊና ድርጅታዊ ግዴታውን በላቀ ድል መወጣቱ በስፋት ተነስቷል። በመድረኩ ላይ ንግግር ያደረጉት የክፍለ ጦሩ ዋና መሪ አርበኛ አቡሽ እንደገለጹት ክፍለ ጦሩ ከመቼውም በላይ ራሱን በማሻሻልና ድርጅታዊ ተልዕኮችን በመቀበል ለወጣለት ህዝብ በቁርጠኝነት የቆመና አርአያ መሆን የሚችል ግዙፍና ልበሙሉ ጦር መሆኑን አረጋግጠዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ዋና ዘመቻ መምሪያ ኃላፊ አርበኛ አሳልፍ ደስታ በበኩላቸው ክፍለ ጦሩ ልክ እንደ አማራ የጽናት ምልክት መሆኑን ሲገልጹ፣ የሀብት አሰባሰብ መምሪያ ኃላፊው አርበኛ አበበ ጸጋይ ደግሞ ክፍለ ጦሩ ልክ እንደ ስሙ አጼ ይኩኖ አምላክ ለትግሉና ለህዝቡ እጅግ ታማኝ መሆኑን አስምረውበታል። በፕሮግራሙ ማጠቃለያ ላይ ክፍለ ጦሩ ይበልጥ ተጠናክሮና ተደራጅቶ በመምጣት የህዝቡን አደራና የሰማዕታትን ቃል ኪዳን ለመወጣት በቀጣዩ ማንኛውም አይነት የድርጅት ግዳጅ ላይ ለመሰማራት ሙሉ ዝግጁነቱን በማረጋገጥ መርሃ ግብሩን አጠናቋል። አገዛዙ በቀጠናው የዲፕሎማሲ ግንኙነት ፍጹም መክሰሩንና በጎረቤት ሀገራት የመከበብ አደጋ ውስጥ መውደቁን የሚያረጋግጡ አዳዲስ መረጃዎች ወጥተዋል። ትናንት በካይሮ የተደረገውን የፕሬዝዳንት ኢሳያስ አፈወርቂን ጉብኝት ተከትሎ የወጡት ይፋዊ መረጃዎች እንደሚያመለክቱት ውይይቶቹ በዋናነት ኤርትራና ሶማሊያን ያካተተ የሶስትዮሽ ማስተባበሪያ ዘዴን ይበልጥ ማሳደግና ማጠናከር ላይ ያተኮሩ ነበሩ። በጥር 2017 ዓ.ም በካይሮ የተጀመረው ይህ ስልታዊ ማዕቀፍ በቀይ ባህር፣ በሊቢያና በሳህል ያሉ ሁኔታዎችን ጨምሮ በቀጠናዊ የደህንነት ጉዳዮች ላይ አቋሞችን ለማስማማት የሚፈልግና የሚንቀሳቀስ መሆኑ ታውቋል። ይህ ተነሳሽነት በአገዛዙና በግብጽ መካከል በቀጠናዊ ጂኦፖለቲካና የደህንነት አሰላለፍ ላይ ውጥረት እጅግ እየጨመረ በሄደበት በአሁኑ ወቅት በአዲስ አበባው ቤተ መንግስት ውስጥ ከፍተኛ ድንጋጤና ትኩረትን ስበዋል። አገዛዙ የራሱን የውስጥ መፈራረስ ለመሸፈን የጀመረው መርህ አልባ አካሄድ ጎረቤት ሀገራትን በአንድ መስመር በማሰለፍ ራሱን የመገለል አደጋ ውስጥ የጣለ መሆኑ በግልጽ ታይቷል። በግንቦት 2018 ዓ.ም የብልጽግናው አገዛዝ ግብጽን እየከበበች ነው፣ የትንኮሳ ስትራቴጂ እየተከተለች ነው ሲል በይፋ የከሰሰ ሲሆን አገዛዙ የባህር በር ለማግኘት ያለውን ፍላጎት በይፋ ማሳየት ከጀመረበት ጊዜ አንስቶ ይህ የትንኮሳ ስትራቴጂ ይበልጥ ግልጽ እየሆነ መጥቷል ማለቱ ይታወሳል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት አገዛዙ የትንኮሳ ስትራቴጂ እያለ የሚጮኸው ጩኸት ራሱ የከፈተው የትንኮሳና የቁማር ፖለቲካ መልሶ የፈጠረበትን መዋቅራዊ ፍርሃት ለመሸሸግ የሚደረግ ጥረት ነው። አሁኑ ሰዓት በካይሮ በአስመራና በሞቃዲሾ መካከል የተዘረጋው ይኸው ይፋዊ የሶስትዮሽ ማስተባበሪያ ዘዴ የአብይ አህመድን አምባገነን ቡድን በቀጠናው የዲፕሎማሲ አዘቅት ውስጥ የከተተውና መውጫ የሌለው የፖለቲካ ከበባ ውስጥ የጣለው መሆኑ መሬት ላይ ባሉት እውነታዎች ወጥቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።